አበባ ሚላት ወላዲተ አምላክ ድንግል ማርያምን ነው። አበባው የሚገኘው እሾህ ካለው ከስሁ ግንድ ቢሆንም እንኳን ራሱ አበባው ግን እሾህ የለውም። ራሱ አበባው እሾህ ስለሌለው ግን እሾህ ካለው ከሱፍ ግንድ የተገኘ አይደለም ማለት ደግሞ አይቻልም። አበባውን ከሱፉ ግንድ ስለተገኘ እሾህ አለው ማለት አይቻልም። ስለዚህ እመቤታችን የተገኘችው ኃጢአት፣ መርገም፣ በደል፣ አበሳ፣ ኃጢአት አዳም ካላቸው አባት እናት ሲሆን እሷ ግን እንደ ሱፉ አበባ ያለ ኃጢአት ያለ መርገም ነው የተገኘችው። እመቤታችን ከእናቷ ማህፀን ያለ መርገም ማስገኘት ለእግዚአብሔር ምን ጭንቅ እኮ አይደለም። ይሄ ያለ መርገም እንድትገኝ ማድረግ ይጨንቃል። ይሄ እስከ ሐናና እስከ ኢያቄም በመርገም ውስጥ በኃጢአት ውስጥ መጥተዋል። ከእርሷ ሲደርስ ግን መርገም አቁሟል። መርገም አቁሟል። ንጽሕት ቅድስት ቡርክት ክብርት አድርጎ ከእናቷ ማህፀን ጀምሮ ጠብቆ መርገሙ እንዳያገኛት አክብሮ ጠብቆ ክብርት አድርጎ እንድትከፈል አድርጓታል እመቤታችን። ስለዚህ ይሄ የእመቤታችን ስጋ ክርስቶስ የነሳው ስጋ መርገም የሌለበት ነው። ይሄ ሌላ ጊዜ የምናየው ነው በእውነት። ስለዚህ ይሄ የእመቤታችን ስጋ ክርስቶስ የነሳው ነው። እመቤታችን ሔዋን ያመጣችውን ዕዳ ፍዳ በእመቤታችን በኩል ነው ክርስቶስ ያዳነን። በሴቲቱ በኩል ሞት፣ በሴቲቱ በኩል ሕይወት፣ በቀደመው መልአክ በኩል ሞት፣ በኋለኛው መልአክ በኩል ሕይወት፣ በቀደመው በገነት በነበረው ዕፅ በኩል ሞት፣ በዕፀ መስቀል በኩል ሕይወት ተደረገልን። በእባብ ተሰውሮ ሂዶ ገደለን። በስጋ ብእሲ የኛን ስጋ በመንጦ ላይ ተስጋሁ ይላል ቅዱስ ያሬድ ድጓው ላይ። የኛን ስጋ መጋረጃ አድርጎ ማለት የኛን ስጋ ተዋህዶ መጥቶ ዓለምን አዳነ ማለት ነው። ስለዚህ እባብ ተሰውሮ ቢሄድበት ክርስቶስም የኛን ስጋ ተሰውሮ መጥቶ ነው የመታው የገደለው። ሰይጣን እንደምታውቁት ክርስቶስ በምድር ላይ ሲመላለስ አንድ ጊዜ አምላክ ነው፣ አንድ ጊዜ ሰው ነው እያለ ሲወጣ ሲወርድ ሲወዛገብ ነው የኖረ። ገዳመ ቆሮንቶስ ሂዶ ነበረ ለመፈተን ሰው ነው ብሎ እንብላ አምላክ አድርግ ዳቦ አድርግና አለው። በሶስት ኃጣው ፈተነው፣ በሶስት የጽድቅ ራስ ድል አድርጎ መልሶታል። ኋላም እስከ መስቀሉ ድረስ ዲያብሎስ አምላክ ሰው እያለ ነው የነበረው።